በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንዲሁም ደግሞ ህዳር 21 ብለን ታቦተ ጽዮንን ለምናስብበት ለምንዘክርበት ዓመታዊ ክብረ በዓል እንኳን በሰላም በጤና አደረሳችሁ እያለን እግዚአብሔር በፈቀደልን መጠን ለተወሰነ ደቂቃ ሕያው የሆነውን የእግዚአብሔርን ቃል እንነጋገራለን። ቀድሞ ለነቢያት፣ ለሐዋርያት፣ ለሐዋርያን አበው እውቀትን፣ ጥበብን፣ ማስተዋልን የገለጸ ልዑል እግዚአብሔር ለሁላችንም ማስተዋሉን ያድለን። እንግዲህ የምንነጋገርበት የመጽሐፍ ቅዱስ ቃል የሚሆነው በአንደኛ ሳሙኤል ምዕራፍ 4 ከቁጥር 21 ያለውን ኃይለ ቃል መነሻ አድርገን ይሆናል። ቃሉም እንዲህ ይላል፣ ኢካቦድ ይላል። ቃሉም ምን ይላል? ኢካቦድ። እንግዲህ ይህንን ኃይለ ቃል የምናገኘው በአንደኛ ሳሙኤል በምዕራፍ 4 ላይ ነው። ይህን ታሪክ በምናይበት ሰዓት ላይ መጽሐፍ ቅዱስን ወደኋላ ዞር ብለን ስናነበውና ስንመለከተው የሁለት ወንድማማቾችንና የአንድ የአባታቸውን የካህኑ የኤሊን ታሪክ እናገኛለን ማለት ነው። ሁለት ወንድማማቾች በክህነት በሚያገለግሉበት ዘመን እነዚህ ሁለት ወንድማማቾች አፍኒንና ፊንሃስ ይባላሉ። እነዚህ ሁለት ወንድማማቾች በሚያገለግሉበት ሰዓት ላይ የፊንሃስ ሚስት ልጇን በወለደችበት ሰዓት ላይ ኢካቦድ ብላ ስሙን አውጥተዋለች ማለት ነው። ኢካቦድ ማለት ምን ማለት ነው? ክብር ከእስራኤል ለቀቀ ማለት ነው። ክብር ከእስራኤል ለቀቀ ማለት ነው። እንግዲህ አባቶቻችን እንደነገሩን ከሆነ እንደሚያስተምሩንም ከሆነ ታሪክን ወደ ኋላ ዞር ብሎ ማየት ተገቢ ነው። ከምን ተነስቶ ኢካቦድ ተባለ የሚለውን ማወቅ አስፈላጊ ተገቢም ስለሆነ ታሪኩን ዞር ብለን ወደ ኋላ እግዚአብሔር በረዳን መጠን እንነጋገራለን። እግዚአብሔር አምላክ ለሁላችንም ጥበቡንና ማስተዋሉን በድጋሚ ያድለን። እንግዲህ ይህች የፊንሃስ ሚስት ልጇን ኢካቦድ ብላ ሰይመዋለች። ያን ጊዜ ልጇን በወለደችበት ሰዓት ላይ በዛን ጊዜ የነበሩ ጎረቤቶቿ፣ በዛን ጊዜ የነበሩ አብሯት የነበሩ ጓደኞቿ እንኳን ደስ አለሽ ወንድ ልጅ ወልደሻል ባሏት ጊዜ እኔስ ምን ደስ አለኝ ክብር ከእስራኤል ለቀቀ ብላለች። እንግዲህ ይህ የሆነውን ምክንያቱን እንመለከታለን ማለት ነው። እንግዲህ እግዚአብሔር አምላክ እስራኤላውያንን ይጠብቃቸው፣ ይመግባቸው፣ ይመራቸው ነበረ። ባለፎልታ እንደተነጋገርነው በቅዱስ ሚካኤል ረዳትነት ከግብፅ ባርነት ነፃ ከወጡ በኋላ እግዚአብሔር አምላክ ለ40 ዘመን ታቦተ ጽዮንን ሰጥቷቸው ይመግባቸው፣ ይመክራቸው፣ ይጽናኑበት ዘንድም ታቦተ ጽዮንን ሰጥቷቸው ነበረ። በታቦተ ጽዮንም ያዘኑበት፣ ይበረቱበት፣ የደከሙ ይጽናኑበት ነበረ በዚች በታቦተ ጽዮን ማለት ነው። ስለዚህ ታቦተ ጽዮን ለእስራኤላውያን ክብራቸው ነበረች። እስራኤላውያን ታቦተ ጽዮን ስላለቻቸው በሌሎች ዘንድ በፈሪሳውያንም በሌሎችም ዘንድ ክብር ነበራቸው። የምታስከብራቸውም ደግሞ ይህች ታቦተ ጽዮን ነበረች ማለት ነው። እንግዲህ እስራኤላውያን በመስፍን ነበረ ይተዳደሩ የነበሩት እና በመስፍን ሲተዳደሩ ከማን ጋር ትደርሳለች? ከካህኑ ኤሊ ዘንድ ትደርሳለች። እስራኤላውያን በመስፍን ሲተዳደሩ ከኤሊ ዘንድ ይደርሳል። እንግዲህ ከኤሊ በፊት የነበሩ መሳፍንት አሉ። ለምሳሌ ዮፍታሔ የሚባል መስፍን ነበረ። 6 ዓመት ነው ያስተዳደረው ማለት ነው። ከሱ ቀጥሎ አብዳን 7 ዓመት፣ ኤላም 10 ዓመት፣ አብዶን 8 ዓመት፣ ሳምሶን 20 ዓመት። ቀጥሎ ከነዚህ ሁሉ ረጅም ዓመት የገዛው ያስተዳደረው ካህኑ ኤሊ ነው። የኤሊን ለየት የሚያደርገው ምንድን ነው? ክህነት ከመስፍና ጋር አንድ አድርጎ የያዘ ነው። ካህንም ነው መስፍንም ነው ማለት ነው። እንግዲህ ይህ ኤሊ በመስፍና እንዲሁም በክህነት 40 ዓመት ያስተዳድር ጀመረ ማለት ነው። እንግዲህ እግዚአብሔር አምላክ ለፈቀደለት ሰው በፈቀደለት መጠን ማገልገል መልካም ነው እና ካህኑ ኤሊ በሚያገለግልበት ሰዓት ላይ እድሜው ማርጀት ጀመረ። ታቦተ ጽዮንን ያገለግላል፣ በወዲህም ደግሞ ህዝቡን ያስተዳድራል እና አይኑ በሚያረጅበት ሰዓት ላይ ጉልበቱ በሚዝልበት በሚደክምበት ሰዓት ላይ 2 ልጆች አሉት እና አፍኒንና ፊንሃስ የሚባሉ እነዚህ ልጆች ይሾማቸዋል። በየት? በቤተ መቅደሱ። ለምን?
ለቤተ መቅደስ አገልግሎት እንዲሆኑ፣ ቤተ ክርስቲያንን እንዲያገለግሉ፣ ቤተ መቅደስን እንዲያገለግሉ ልጆቹን አፍኒንና ፊንሐስን ይሾማቸዋል ማለት ነው። በዚህ ሰዓት ላይ ግን በጣም እግዚአብሔርን የሚያሳዝን ትላልቅ ነገሮችን አፍኒንና ፊንሐስ ይሰራሉ። ሶስት ትላልቅ ከእግዚአብሔር ጋር የሚጣሉበትን ነገር ያደርጋሉ። አንደኛው የሚሰሩት ምንድን ነው ከተባለ እግዚአብሔር በእነሱ በአባታቸውም አዝኗል። አንደኛው የሰሩት ምንድን ነው? አሮንና ሙሴ የሰሩት ስርዓት ነበረ። ይህ ስርዓት ጥሰዋል። ምንድን ነበረ ስርዓቱ? በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ ማልት የሚጠፋ ፋና ነበረ። ይህ ምን ያደርጋል? ይህ ባዶ ቤት ለምን ይበራል? ሙሴና አሮን ያደረጉት ነገር ብክነት ነው ብለው ይህንን ስርዓት ተደፋፈሩ። ይህንን የእግዚአብሔርን የቤተ መቅደሱን ክብር ተደፋፈሩ። የሚገርመው ነገር ይህ መቅረዝ በሚበራበት ሰዓት ላይ የሳሙኤል እናት መታ አልቅሳ ጸሎቷ የተሰማበት ያ ስርዓት አያስፈልግም አሉ። አዎ አያስፈልግም፣ ይቅር፣ ብክነት ነው አሉ። ዛሬም እኮ እንደዚህ የምንል ሰዎች አንጠፋም። አዎ ቅዳሴው ረዘመ፣ ጉባኤው ረዘመ የምንል ሰዎች አለን። ስርዓቱን አባቶቻችን በቀኖና በሕግ ሰርተው ያስቀመጡልንን ምን ችግር አለ የምንል ሰዎች አለን። አዎ ወንድሞች ከእህቶች ጋር አብራችሁ አትቀመጡ ስንባል ምን ችግር አለ የምንል ሰዎች አለን። ስርዓቱን የምንጥስ ስርዓቱን የምናፋለስ እነዚህ ሁለቱ ወንድማማቾች አፍኒንና ፊንሐስ እንደዚህ ነው ያሉት። ምን ችግር አለ አሉ። ለምን ይበራል? ለምን ይባክናል አሉ። ሲታይ መልካም ነገር ይመስላል አይደለም፣ ውስጡ ግን የእግዚአብሔርን ሕግ መጣስ ነው። በኦሪት ዘሌዋውያን ምዕራፍ 8 ቁጥር 35 ላይ እንዲህ የሚል ኃይለ ቃል አለ። በደንብ አንብቡት። ኦሪት ዘሌዋውያን ምዕራፍ 8 ቁጥር 35 ላይ እግዚአብሔር እንዲህ አዞኛል፣ እንዳትሞቱ በመገናኛው ድንኳን ደጃፍ ሌሊቱንና ቀኑን 7 ቀን ተቀመጡ፣ የእግዚአብሔርን ስርዓት ጠብቁ ይላል። የማንን ስርዓት? የእግዚአብሔርን ስርዓት ጠብቁ። እንግዲህ መጠበቅ ያለብን የእግዚአብሔርን ሕግ ነው። ማክበር ያለብን የእግዚአብሔርን ስርዓት ነው። አፍኒንና ፊንሐስ እነዚህ ሁለቱ ወንድማማቾች የእግዚአብሔርን ስርዓት አላከበሩ። ሙሴና አሮን ይተገብሩ ከእግዚአብሔር የተቀበሉትን ትእዛዝ ያስፈጽሙ የነበረውን ትእዛዝ በእነሱ ዘመን እንዲቆም አደረጉ። እንግዲህ ምን ችግር አለው እየተባለ ስርዓት እየተጣሰ ነው። አዎ ይቺ ምን ችግር አለው? ብዙ ችግር አለው። አባቶቻችን ያ ነገር ቢፋለስ ምን ጉዳት እንደሚያመጣ ስለሚያውቁ ነው ሁሉንም በአግባብና በስርዓተ ቤተ ክርስቲያን እንድንገለገል የሚያደርጉ። እንግዲህ ሁለተኛው የአፍኒንና የፊንሐስ ድፍረታቸውና ኃጢአታቸው ከእግዚአብሔር መለየታቸው ምክንያቱ ምንድን ነው ካልን አፍኒንና ፊንሐስ አባታቸው መስፍን ነው ብያችኋለሁ፣ ካህንም ነው። ስለዚህ መስፍናን ከክህነት ጋር አስተባብሮ የያዘ ስለሆነ ማን አለብን ይላሉ። እኛ የመስፍን ልጅ ነን፣ እኛ የካህን ልጅ ነን። ስለዚህ ለመስዋዕት ይመጡ የነበሩ መስዋዕቶችን፣ ስለቶችን ወይም ደግሞ መባዎችን ገና ስቡ ሳይጢስ በጉልበታቸው ይወስዱ ነበረ። ምክንያቱም እነሱ የመስፍን ልጆች ናቸው፣ ምክንያቱም እነሱ የካህን ልጆች ናቸው ብለው ያስባሉ። ስለዚህ በጉልበታቸው ስርዓቱ ከመፈጸሙ በፊት በጉልበታቸው ይወስዱ ነበረ። አባታቸውን መከታ አድርገው በስልጣናቸው ተመክተው በዝናቸው ተመክተው በአባታቸው ስልጣንና ክህነት ተመክተው ዛሬስ ስንቶቻችን አለን? በአባትና በእናት የምንመካ፣ በወላጅ በዘመድ የምንመካ፣ ምናልባት በጥቂት ስልጣናችን የምንመካ ወይ ደግሞ ስልጣን ላይ ባለ ዘመዳችን የምንመካ። መጽሐፍ ግን የሚመካ ቢኖር በእግዚአብሔር ይመካ ይላል። አፍኒንና ፊንሐስ በእግዚአብሔር አልተመኩም። በአባታቸው ክህነት ተመኩ፣ በአባታቸው መስፍና ተመኩ። ግን አልጠቀማቸውም፣ ተዋረዱ። አልጠቀማቸውም፣ ተቀሰፉ። እናያለን እንግዲህ ሮሜ ምዕራፍ 2 ቁጥር 21 ላይ ቅዱስ ጳውሎስ እንዲህ ይላል፣ አንተ ሌላውን የምታስተምር ራስህን አታስተምርምን ይላል። እነዚህ አፍኒንና ፊንሐስ እንግዲህ ለቤተ ክርስቲያን አገልጋይነት ተመርጠዋል። ራሳቸውን ማስተማር አለባቸው። ሌሎችን አድርጉ የሚሉትን ራሳቸውም ማድረግ አለባቸው። ነገር ግን አያደርጉም። ዛሬስ በዚህ ዘመን ያለን ዲያቆናት፣ በዚህ ዘመን ያለን ካህናት፣ በዚህ ዘመን ያለን ምዕመናን
እንደው እናደርገው ይሆን ካሉ ወይስ ደግሞ አድርጉ ብቻ ነው የምንለው? እግዚአብሔር አምላክ ቃሉን እንድናደርገው ሁላችንንም ይርዳን። አዎ የምናወራ ሳይሆን የምንተገብር የሚያስፈልገው እሱ ነው። ክርስትና በተግባር የሚኖር ነው፣ የሚኖር ብቻ አይደለም። ክርስትናችንን እንድንኖረው እግዚአብሔር አምላክ ይርዳን። ሌላው በጣም አስከፊው ነገር ሶስተኛው ኃጢአታቸው ሌሊት ተግተው እግዚአብሔርን ደጅ ለመጽናት የሚመጡትን እስራኤላውያንን ያስነውሩ ነበር። አዎ ያስነውሩ ነበር። እንዲህ ነው እንግዲህ ለምን እስራኤላውያን ሴቶች ቋጠሯቸው እንዲፈታ ልመናቸው እንዲሰማ እግዚአብሔርን ደጅ ይጠኑታል። ደጅ እንጠናለን ብለው ይመጣሉ፣ ግን ያስነውሯቸው ጀመር። አብረዋቸው ይተኙ ጀመር። አዎ ይህ ትልቅ ኃጢአት ነው፣ ትልቅ በደል ነው። ሰው የሚመጣው ቤተ ክርስቲያን እግዚአብሔርን ለማነጋገር ነው እንጂ ለሌላ ለስጋዊ ነገር አይደለም። አዎ ብዙዎች አለን በዚህ ዘመን ያለን ወጣቶች ቤተ ክርስቲያን የምንመጣው ለመተጫጨት፣ ቤተ ክርስቲያን የምንመጣው ማለት በመልካም ሳይሆን በመጥፎ ነገር፣ ቤተ ክርስቲያን የምንመጣው ሰውን ለማግኘት፣ ቤተ ክርስቲያን የምንመጣው ለመታየት፣ ቤተ ክርስቲያን የምንመጣው እገሌን ለማየት መሆን የለበትም። ቤተ ክርስቲያን ሰውን የምናይበት ቦታ አይደለም፣ እግዚአብሔርን የምናገኝበት ቦታ ነው። አዎ እግዚአብሔር ማስተዋል ያደለ ለሁላችን ነው። ቤተ ክርስቲያን ጸሎታችንን የምናቀርብበት ቦታ ነው። ቤቴ የጸሎት ቤት ትባላለች ነው የተባለው እንጂ እንትናን የምናይበት ቦታ አይደለም። አዎ አፍኒንና ፊናስ ለጸሎት የሚመጡ የነበሩ የእስራኤል ሴቶችን አስነወሯቸው። እግዚአብሔር ከዚህ ይጠብቀን። አዎ እግዚአብሔር ለቤቱ ግን ታማኝ አገልጋይ አያጣም። ምንም እንኳን አፍኒንና ፊንሐስ በደለኞች ቢሆኑ ሳሙኤል የሚባል ሕፃን ብላቴና አለ በቅንነት እግዚአብሔርን የሚያገለግል። አዎ ዛሬም ቤተክርስቲያን የሚያስነቅፉም የሚያስመሰግኑም ብዙ አገልጋዮች አሉ። እነሆ እኔና እናንተም ዲያቆናት ቤተክርስቲያን በእኛ ስም በእኛ ምክንያት እንድትነቀፍ ምክንያት መሆን የለብንም። አዎ በሳሙኤል ምክንያት ቤተክርስቲያን እንደተመሰገነች በእኛ ምክንያት ቤተክርስቲያን መመስገን መቻል አለባት። እኛን አይተው ወይ ክህነት ወይ ቤተክርስቲያን አገልጋይነት ወይ መንፈሳዊነት ብለው ከመንፈሳዊነት መራቅ መቻል የለባቸው። ይልቁን ወደ እግዚአብሔር ነው መቅረብ ያለባቸው። ወደ ቅዱሱ ወደ እግዚአብሔር አምላክ ወደ ቅዱስ ሥጋ ወደ ክቡር ደሙ መቅረብ አለባቸው። የኛን ሕይወት የኛን ተግባር የኛን ስርዓት አይተው። ነገር ግን እኛ የምናሳየው ተግባር የምናሳየው ባህሪ መልካም ካልሆነ በእኛ ምክንያት ሰዎች ሊሰናከሉ ይችላሉ። መጽሐፍ ደግሞ እንዲህ ይላል፣ በአንተ ምክንያት ሰው ከሚሰናከል ይልቅ በአንገት ላይ የወፍጮ ድንጋይ ታስሮ በጥልቅ ባህር ብትወረወር ይሻላል ይላል። ስለዚህ ዲያቆናት ለሰው መሰናክል መሆን የለብንም። እህቶችም ለዲያቆናት ወይም ደግሞ ለወንድሞች መሰናክል መሆን የለብንም። በአጠቃላይ ሴቶች ለወንዶች መሰናክል መሆን የለባችሁ፣ ወንዶች ለሴቶች መሰናክል መሆን የለብንም። እኛ ክርስቲያኖች ለአህዛብ መሰናክል መሆን የለብንም። አፍኒንና ፊንሐስ ቤቱን አስነወሩ። ሳሙኤል ግን በንጽህና ቤቱን ያገለግል ነበረ። በንጽህና ያገለግል ስለነበረ እግዚአብሔር ተገለጠለት። ሳሙኤል ብሎ ጠራው። ሳሙኤል ከዚህ በፊት ተጠርቶ አያውቅም። ግራ ገባው፣ ደነቀው። አባቱ ካህኑ ኤሊ የጠራው መሰለው። ሳሙኤል የካህኑ የኤሊ ልጅ አይደለም፣ ነገር ግን በስለት የገባ ልጅ ነው፣ አገልጋይ ነው። የካህኑ ኤሊ ልጆችማ አፍኒንና ፊንሐስ ቤተ መቅደስን አስነወሩ፣ አረከሱ። በዚህ ጊዜ ካህኑ ኤሊ እኔስ አልጠራውህም አለው። 3 ጊዜ ተደጋግሞ ጠራው። በዚህ ጊዜ ሳሙኤል እግዚአብሔር እያናገረው እንደሆነ ካህኑ ኤሊ አወቀና እነሆ ባሪያህ ይሰማል በል አለው። ከዛ በኋላ የእግዚአብሔር መልአክ የነገረህን ለእኔ ትነግረኛለህ አለው። የእግዚአብሔር መልአክ ሳሙኤል ብሎ ጠራውና እነሆ አፍኒንና ፊንሐስ ሕጉን ተላልፈዋል፣ አባታቸውም ካህኑ ኤሊ ዝም ብሏል። ስለዚህ ሁሉም ይጠፋሉ ብለህ ንገራቸው ነው። በነጋታው ሄዶ ነገረው። በዚህ ጊዜ ኤሊ እግዚአብሔር ያለው ይሁን አለ።
ልጆቹን አልቀሰፈም፣ ልጆቹን አልመከረም፣ ልጆቹን አልገሰጸም። እግዚአብሔር ያለው ይሁን ብሎ ዝም አለ። አዎ ዛሬስ ወላጆች ልጆቻችሁን የማትመክሩ ስንቶች አላችሁ? እኛስ ወንድሞች ታናናሾቻችንን የማንመክር ስንቶች አለን? እንግዲህ እግዚአብሔር አምላክ ለሁላችንም ልቦና ያድለን። አዎ በቤቱ እንድናገለግል ከተመረጥን በቅተን አይደለም፣ ግን በታማኝነት ማገልገል መቻል አለብን። በንጽህና በቅድስና ማገልገል አለብን። ምክንያቱም ቦታው የንጽህና ነው፣ ቦታው የቅድስና ነው፣ ቦታው እግዚአብሔርን በለቅሶ የምናነጋግርበት ቦታ ነው። እንግዲህ በዚህ ዘመን ላይ ብዙ ሰዎች አለን ቤተ መቅደስን የምናሰድብ። አዎ ብሎ አሁን ደግሞ የመጡት መጥፎ ነገሮች አሉ። አንድ ካህን አዋረድን ብለን ቤተ ክርስቲያን የምናዋረድ ወጣቶች አለን። በቪዲዮ እየሰራን ካህኑ በተቀመጠበት ወይ ደግሞ መነኩሴ ወይ ደግሞ ጳጳሱ በተቀመጠበት በወንበሩ ላይ ያልሆኑ ምስሎችን እያመጡ ወይም ደግሞ እያስሮጡ ወይም ደግሞ ያልሆኑ ነገሮችን ቪዲዮ እየሰሩ መልቀቅ ከጥቅሙ ይልቅ ጉዳቱ ያመዝናል። ክብረ ክህነት ይነቀፋል። አዎ ቤተ ክርስቲያን በልዕልና ነው መኖር ያለባት። ቤተ ክርስቲያን በክብር ነው መኖር ያለባት። ቤተ ክርስቲያንን የሚያስነቅፉ ቤተ ክርስቲያንን የሚያሰቹ ሰዎች ካሉ መጸለይ፣ ጠጋ ብሎ መንገር ነው። እግዚአብሔር በጊዜው ይቀስፋል። እግዚአብሔር በሚታይም በማይታይም መልኩ ይመክራል፣ ያስተምራል፣ ይገስጻል። በዚህ ጊዜ ጦርነት መጣ ከፍልስጤማውያን ጋር። እስራኤላውያን ከፍልስጤማውያን ጋር በሚዋጉበት ጊዜ ፍልስጤማውያን እስራኤላውያን በጣም ብዙ ሰው ገደሉባቸው። ለምንድን ነው ሲባል ታቦተ ጽዮን ስላልመጣች ነው አሉ እና እስራኤላውያን ከሴሎም ታቦተ ጽዮን እንድትመጣ አደረጉ። ታቦተ ጽዮንን ደግሞ ማን ይዞ ይመጣል? አፍኒንና ፊንሐስ ይዘው ይመጣሉ። አፍኒንና ፊንሐስ ታቦተ ጽዮንን ይዘው በሚወጡበት ሰዓት ላይ እስራኤላውያን እንግዲህ አሸነፍን እያሉ ድምፅ ማሰማት ጀመሩ። ፍልስጤማውያን ግራ ገባቸው። የምናሸንፈው እኛ ነን፣ የሚጮሁት የሚዘምሩት እስራኤላውያን ናቸው። ምንድን ነው ሲባል ታቦተ ጽዮንን ይዘው መጥተዋል አሏቸው። በዚህ ጊዜ እንግዲህ እንዳንፈራ ጀምረናል፣ ድጋሜ እንዳንገዛ እንዋጋ ብለው ተዋጉ። ታቦተ ጽዮን ተማረከች። አፍኒንና ፊንሐስም ሞቱ፣ ተገደሉ። ካህኑ ኤሊ ከታቦተ ጽዮን ውጭ ምንም ነው፣ ተራ ነው። ካህናት፣ ዲያቆናት ክብራችን ቤተ ክርስቲያን ናት። አዎ እናት ቤተ ክርስቲያን ሳለች ነው እኛ የምንከበረው። ቅድስት ቤተ ክርስቲያንን ማክበር አለብን። ያከበረችንን የምታከብረንን የምታስከብረንን ቤተ ክርስቲያን በክብር ማገልገል መቻል አለብን። በንጽህና ማገልገል መቻል አለብን። በቅድስና ማገልገል መቻል አለብን። ካህኑ ኤሊ የታቦተ ጽዮን ነገር አይሆንለትምና ወጥቶ ድንኳን አስተክሎ ሲጠብቅ አንድ ብንያማዊ እየሮጠ መጥቶ መርዶውን ነገረው። ታቦተ ጽዮን ተማረከች፣ እስራኤላውያን ተማረኩ፣ አፍኒንና ፊንሐስ ሞቱ ብሎ ነገረው። ይህንን በሰማ ጊዜ ከወንበሩ ላይ ወድቆ ደንግጦ ሞተ። አንደኛ ሳሙኤል ምዕራፍ 4 ከቁጥር 14። በዚህ ጊዜ በድንጋጤ ኤሊ ሞተ። ማን? ኤሊ ሞተ። እንግዲህ በዚህ ጊዜ ነው የፊንሐስ ሚስት የባሏ አባት እንደሞተ፣ ባሏ እንደሞተ፣ የባሏ ወንድም እንደሞተ ሰማች። ነፍሰ ጡር ነበረች። በድንጋጤ ምጧ መጣ፣ ወለደች። በዛን ጊዜ የተሰበሰቡ እስራኤላውያን ሴቶች እንኳን ደስ አለሽ ወንድ ልጅ ወለድሽ አሏት። እሷ ግን መጽናናትን እምቢ አለች። የልጇን ስም ኢካቦድ አለች። ኢካቦድ ማለት ክብር ከእስራኤል ለቀቀ አለች። እሷ ወንድ ልጅ መውለዷ አላስደሰታትም። ታቦተ ጽዮን መማረኳ ነው ያሳዘናት። አዎ ስንቶቻችን አለን ታቦተ ጽዮንን እግዚአብሔርን የምናስቀድም። ካህኑ ኤሊ እኮ ከእግዚአብሔር ይልቅ ለልጆቹ አይደለም። ዛሬ እኔና እናንተ ከእግዚአብሔር ይልቅ ለገንዘብ፣ ከእግዚአብሔር ይልቅ ለስልጣን፣ ከእግዚአብሔር ይልቅ ለብዙ ነገር የምናስቀድም ስንቶች አለን። እናም ልጅ በመውለዷ ደስ አላላትም። ኢካቦድ አለችው ስሙን። ክብር ከእስራኤል ለቀቀ አለች። የልጇን ስም ኢካቦድ ብላ ወንድ ልጅ ወለደች። ስሙንም ኢካቦድ አለችው። እንግዲህ ፍልስጤማውያን ታቦተ ጽዮንን ወስደው አዛጡን በሚባል ከፍልስጤማውያን ከአምስቱ ከተማ በአንዱ ከተማ ላይ አኖሩት። ከዛም ከዳጎን ጋር አኖሯት። አስቡት እንግዲህ ታቦትን ከጣዖት ጋር ሁለት የማይገናኙ ነገሮች። ዛሬ እኔና እናንተ ምንድን ነው የምናደርገው?
ጠዋት ቤተክርስቲያን፣ ማታ የት ነን? ጠዋት መዝሙር፣ ማታ የት ነን? እንደው አሁንማ አንዳንድ ወጣቶች ምን ማለት ጀምረዋል። ምን ችግር አለ ዘፈንም መዝሙርም መስማት ይላሉ። እንዴት ችግር የለውም። ዘፋኝ ኃጢአተኛ ነው። ዘፈን የዮሐንስን አንገት ያስቆረጠ ነው። ገላትያን 5 ላይ ገብታችሁ አንብቡት። የሥጋ ስራ ነው ዘፋኝነት። የኛ ስራ ደስ ካለን ደግሞ ደስ ያለው ቢኖር ይዘምር ነው የሚለው። ምን ችግር አለ? አንዳንድ ፕሮግራሞች ላይ፣ ምርቃት ላይ፣ ሰርግ ላይ፣ አንዳንድ ማህበራዊ ህይወት ላይ ብንዘፍን ይላሉ። ያው ዘፈን ዘፈን ነው፣ ኃጢአት ነው ነው። ይህንን ልናውቀው፣ ይህንን ልንገነዘበው፣ ይህንን ልንረዳው ያስፈልጋል። ክርስትና ደስ ሲለን የምንተገብረው፣ ሲደክመን የምንተወው አይደለም። ክርስትና መከራ ያለበት ጉዞ ነው። ታቦተ ጽዮንን ከዳጎን ጋር አደረጉ። ታቦተ ጽዮን ግን ዳጎኑን ሰባብራ አገኘቻቸው። ይልቁኑ በአዛጦን ያሉትን ሰዎች በቸነፈር በበሽታ መታቻቸው። ይህቺስ ከኛ ትሄድልን ብለው ወደ ጌት ወሰዷት። በጌትም ያሉ ሰዎች በቸነፈር ተመቱ። ይህቺስ ከኛ ትሄድልን ብለው ድጋሚ ወደ አስቀሎና ወደምትባል ቦታ ላይ ወሰዷት። በዚህም ጊዜ ከኛ ውሰዱልን ተብሎ በ7 ወሯ ታቦተ ጽዮን ወደ ነበረችበት ወደ ኢየሩሳሌም ተመልሳለች ማለት ነው። እንግዲህ ታቦተ ጽዮን የተማረከችው በሁለቱ ወንድማማቾች በአፍኒንና በፊንሐስ ቤተ መቅደሱን በመዳፈራቸው ምክንያት ነው። ዛሬ እኔና እናንተ ዲያቆናት ቤተ መቅደስን ስናስደፍር፣ ካህናት ቤተ መቅደስን ሳታስከብሩ ስትቀሩ ብዙ መቅሰፍት እየመጣ ነው ሀገራችን ላይ። ለአገልግሎት የሚመጡ ሰዎችን ስናስነውር፣ ለአገልግሎት የሚመጡ ሰዎችን መልካም ያልሆኑ ነገሮችን ስናደርግ ብዙ መከራ እየመጣ ነው። በህይወታችን ላይ፣ በቤተ ክርስቲያን ላይ፣ በሀገራችን ላይ ብዙ ፈተና እየመጣ ነው። እንግዲህ በሁለቱ ወንድማማቾችና በአባታቸው ቸልተኝነት ሕግ በመጣስ ሀገር በጦርነት ተሸነፈች። ዛሬስ ቤተ መቅደሱን የምናገለግል ሰዎች በንጽህና ነው የምናገለግለው? እግዚአብሔር በንጽህና እንድናገለግል ይፍቀድልን። እንግዲህ በዛሬው ቀን ለምንድን ነው የሚከበረውና የትምህርቱ ዋና ዓላማ ምንድን ነው የሚለውን እኔና እንጨርስ። የትምህርቱ ዋና ዓላማ ምንድን ነው? ለእግዚአብሔር ታቦት ክብር መስጠት አለብን። በሁለተኛ ሳሙኤል ምዕራፍ 6 ቁጥር 11 ላይ ለእግዚአብሔር ታቦት ክብር እንሰጣለን። አዎ መስጠት አለብን። ሌሎች እንደሚሉት አይደለም። ሌላው የእግዚአብሔርን ታቦት ወይም ደግሞ ጽዮንን ድል ያደረገችበት ቀን ነው። ዳጎን በእግዚአብሔር ታቦት ድል የተደረገበት ቀን ነው። ይህም በአንደኛ ሳሙኤል ምዕራፍ 5 ቁጥር 4 ላይ የምናገኘው ታሪክ ይነግረናል ማለት ነው። ሌላው ከእግዚአብሔር ጋር የሚጣሉ ይደቃሉ። አይምሰለን፣ ለጊዜው ነው። ከእግዚአብሔር ጋር ተዋግቶ ያሸነፈ የለም። አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ላይ። እሺ ህዳር 21 ለምንድን ነው የምናከብረው ከተባለ ብዙ ምክንያቶች አሉ። ግን የተወሰኑትን ለመናገር ያክል በብሉይ ኪዳን ታቦተ ጽዮን የተለያዩ ተአምራቶችን ያደረገችበት ጊዜ ገቢረ ተአምር ስለሆነ ነው። ሌላው ቀዳማዊ ምኒልክ እንግዲህ ዳግማዊ ምኒልክ ነው እኛ ብዙዎቻችን የምናውቀው። ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር አዛሪያስንና ታቦተ ጽዮንን ወደ ሀገራችን ወደ አክሱም ይዞበት የመጣበት ዕለት ስለሆነ እናከብራለን ማለት ነው። ከዛ በተጨማሪ በ330 ዓመተ ምህረት በአብርሃና በአጽብሃ ዘመነ መንግስት ክርስትና የሀገር ሃይማኖት እንዲሆን የታወጀበት ወቅት ነው። በነገራችን ላይ ይህንን በደንብ ልናከብረው ያስፈልጋል ማለት ነው። ሌላው ዘካርያስ በተቋመ ወርቅ በምሳሌ ያየበት ዕለት ነው። ነቢዩ ሕዝቅኤልን በተቆለፈች ቤተ መቅደስ ያየበት ዕለት ነው። እዝራም ደግሞ በቅድስቲቱ ሀገር በምሳሌ ያየበት ዕለት ነው ማለት ነው። እንግዲህ ታቦተ ጽዮን ምን አድርጋለች የሚለውን ስናይ በቃል ኪዳኑ ታቦት ጥልቅ ትምህርት አለ። አዎ ማንበብ አለብን። ኦሪት ዘጸአት ምዕራፍ 25 ከቁጥር 9 እስከ 20 ያለውን ብናነብ ሰፋ ያለ መግለጫ ይሰጠናል ማለት ነው። ሌላው የዮርዳኖስ ባህር ከፍላለች። ኢያሱ ምዕራፍ 3 ቁጥር 14 ላይ የቅጽረ ኢያሪኮን አፍርሳለች። ኢያሱ ምዕራፍ 6 ከቁጥር 1 እስከ 21። እንግዲህ እግዚአብሔርን ከያዝን ታቦትን ከያዝን ሁሉ ነገር ይቀልልናል ማለት ነው። በነገራችን ላይ ታቦትን ማክበር፣ ታቦተ ጽዮንን ማክበር እግዚአብሔርን ማክበር ነው። አፍኒንና ፊንሐስ ታቦተ ጽዮንን ስላላከበሩ ነው የተዋረዱት፣ ሀገርም የተማረከችው። ስለዚህ ክብር ለታቦት፣ ክብር ለቅዱሳኑ፣ ክብር ለድንግል ማርያም እንሰጥ ያስፈልጋል። ሌላው ይህቺ ታቦተ ጽዮን ዳዊት ዘምሮላታል በሁለተኛ ሳሙኤል ምዕራፍ 6 ቁጥር 14 ላይ። እሱ ብቻ አይደለም፣ ልጁ ደግሞ ጠቢቡ ሶሎሞን በቤተ መቅደስ በክብር አኖሯታል። አንደኛ ነገሥት ምዕራፍ 8 ቁጥር 1። ስለዚህ ታቦት የእግዚአብሔር የክብሩ መገለጫ ነው። ይህንን ሁላችንም ልናስበው ልብ ልንለው ያስፈልጋል ማለት ነው። እንግዲህ ኢካቦድ ክብር
ከእስራኤል ለቀቀ። ዛሬስ ክብር ከኦርቶዶክስ አልለቀቀም? ክብር ከካህናት አልለቀቀም? ክብር ከሀገራችን አልለቀቀም? እግዚአብሔር የቀድሞ ክብራችንን ይመልስልን። ያስተማረን የመከረን ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር።